በጣም ዝም ያለ ነገር ላይ ፍክት ያለ ነገር ነው የገባውና በጣም ያምራል። ከዛ ደግሞ በዚህኛው ከለር ስናይ ደግሞ ልዩነቱ ምንድነው? ዶቃ ብቻውን ሆኖ ፍጥጥ አላለም። ከጥቁር ጋር መቀላቀሉ ትንሽ እንትን ይብሎታል፣ ትንሽ ዝማስ ብሎታልና ግን ሻይን ማድረጉ ደግሞ በጣም የሚያምር አይነት ልብስ ነው። የፒቿን ወይም እኛ 2 ቁጥር የምንላትን ላይት ፒቿን ከለር በደንብ ድብን ብሎ እንዲወጣ አድርጎታልና በጣም ይታያል። ድምቅ የሚያደርግ አይነት ልብስ ነው። ይሄኛውም ልብስ በጣም ነበር የሚያምረው። በጣም ብዙ እንትን የተባለ ልብስ ነው። ብዙ ሰው የወደደው አይነት ልብስ ነው። ልዩነቱ ምንድነው? የእጅ ጥልፍ ሲሆን በእጅ ነው የሚጠለፉት። ጀስት ከሽመናው ጋር ማች በሚያደርግ መልኩ ዲዛይን ወጥቶላቸው በእጅ ይጠለፋሉ። የማሽን ጥልፍ ደግሞ ላይክ እንደዚህ መሰራት ይችላልና ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ትዕግስት ነኝ ከኤማ ዲዛይን። እንግዲህ እሁድ ነው፣ በሶስተኛ ሳምንታችን የእሁድ ቆይታ ተገናኝተናል። እስከዛሬ በሁለቱ ሳምንት እንግዲህ የተሰሩ ልብሶችን ከፈርጥና ከጥልፍ ጋር ሳሳያችሁ ቆይቼ ነበረ። ዛሬ ደግሞ በሽመና መጥቻለሁ። ብትን ያበሻ ሽመና ልብሶችን አሳያችኋለሁ። እንግዲህ ይሄን ያበሻ ልብስ የማያውቀው ሰው አለ ብዬ አላስብም። ትንሽ ቆየት ያለ ልብስ ነው፣ ግን ደግሞ በዚህ በሚያምር መልኩ በሼፕ የሆነ መልኩ ዲዛይን አድርጌ ሰርቼዋለሁ። ፕላስ እዚህ አካባቢ እኔ ትንሽ ፋቲ ስላለኝ በዚህ መልኩ ከቨር አድርጌ የሆነ ዲዛይን ልፈጥርለት ሞክሬያለሁኝ እና እናንተም እንግዲህ አሁን በማሳያችሁም ጨርቆች ሊሆን ይችላል፣ ሌሎች በምትፈልጓቸውም ሽመናዎች ሊሆን ይችላል። በዚሁም መልኩ መሰራት ይችላል። ኖርማል ባበሻ ቀሚስ በተለመደው አይነት ስታይል መሰራት ይችላል። ለምርጫ ይሆናሉ ብዬ ያሰብኩትን ነው እንግዲህ ዛሬ ይዤላችሁ የቀረብኩት አሳያችሁ። እንግዲህ ከመጀመሪያ ልብስ ስጀምርላችሁ ከዚህኛው ቀሚስ ልጀምርላችሁ እና ይሄ ቀሚስ እንደምታዩት እንግዲህ ቻይና ነው፣ በቻይና ነው የተሸመነው። ግሪን ነው መደቡ፣ ግሪን ይሆንና ከዛ በኋላ ግን ከላይ የምናያቸው ዲዛይኖች ጎልደን ወርቀ ዘብ ባለው ሻምፓኝ፣ ከዛ እዚህ ጋር የምናያቸው ስኩዌሮች ደግሞ በኦሬንጅ እና መሀሉ በቀይ ፕላስ ደግሞ እዚህ ጋር የምናያቸውን ዳይመንዶች በቀይ እና ውስጡ ላይ 74 በምንላት እኛ ላይት ብሉ ከለር ቆንጆ ሆኖ ዲዛይን ለመደረግ ነው የሞከረው። በጣም ነው የሚያምረው እንደምታዩት። ከዛ የልብስ ደግሞ ወደ ላይ ከፍ ብላችሁ ስታዩት የራሱ የሆነ ልቅም ዲዛይኖች አሉት። ከመሀል ከዳይመንዶቹ ላይ ተቆርጠው የወጡ ልቅም ዲዛይን አለው እና ቻይና ነው። በጣም ነው የሚያምረው ልብሱ፣ በጣም ነው የሚያዘንጠው። ፕላስ ነጠላውም ቆንጆ ሆኖ ነው የወጣለት እንደምታዩት። ለማጣፊያ ማያጥር ለፈለጋችሁት ፕሮግራም መሆን የሚችል ቆንጆ ሆኖ የወጣለት ነጠላ ነው። በጣም ነው የሚያምረው። ሻምፓኝ ነው ከለሩ፣ ሜቢ ላልታያችሁ ላይት ሻምፓኝ አይነት ነገር ነው ከለሩ እና ሞር ከታያችሁ እንደዚህ ላሳያችሁና ሻምፓኝ ነው ከለሩ። በጣም ነው የሚያምረው፣ በጣም ነው የሚያዘንጠው። ይሄ ልብስ እንግዲህ በራሱ መሰራት ይችላል። ከላይ ጥልፍ ሆኖለት ኖ ራሱንም በቶፑን በራሱ ነው የምፈልገው ለሚልም ሰው ደግሞ በራሱ ቶፑን ተሸምኖለት መሰራት ይችላል እና ይሄ ልብስ በራሱ እንደዚህ ባለበት ቶፑን በፈለጋችሁት ዲዛይን ተሰርቶ አልቆለት እኛ ጋር በ20 ሺህ ብር ብቻ ያገኙታል። ቶፑን በራሱ ነው የምፈልገው በራሱ ይሸመንልኝ ለሚል ሰው ደግሞ በ28 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እንደሚቀጥለው እንግባ። በቀጣይ ደግሞ ይችኛዋን ልብስ እናገኛለን። ነጠላውን በዚሁ ለማሳየት ያህል እንደዚህ እየለበስኩ ላሳያችሁ። ይችኛዋን ልብስ ደግሞ እንግዲህ እንደምታዩት መደቧ ኦሬንጅ ነው። ከሻይን ከሚያርቅ ወርቀ ዘብ ጋር ነው መደቧ ኦሬንጅ የሆነው። ከዛ እዚህ ጋር የምታዩት ትልቁ ዳይመንድ ውስጡ ላይ ብዙ አይነት ዲዛይን ነው የያዘው። ለአይን ግን ደስ የሚል የማይረብሽ ከለር ኮምቢኔሽኑ የማይረብሽ በተለይ ተለቅ ላለ ሰው ለእናቶች ለፕሮግራም መሆን የሚችል ቆንጆ አይነት ልብስ ነው። ከለር ኮምቢኔሽኑ ያልተጣላ ቆንጆ ድምቅ የሚያደርግ አይነት ልብስ ነው እና እንደዚህ ስታዩት ቁመቱ ኦልሞስት 52 አካባቢ የሆነ ጥበብ ነው። በጣም ነው የሚያምረው። ድምቅ የሚያደርግ ለእናቶች መሆን የሚችል አይነት ቀሚስ ነው። ለሚወደው ሰው ያው እንግዲህ ወጣትን መጠቀም ይችላል። ግዴታ ለእናት ብቻ መሆን አይደለም እና እንደምታዩት ነጠላውም ለማጣፋ የማያጥር ቆንጆ ነጠላ ነው ያለው። ቆንጆ ነጠላ ነው ያለው። ይህንን ልብስ በእጅ ጥልፍም በሽመናም ማነው በማሽን ጥልፍም መሰራት ይችላል እናንተ በምትፈልጉት። እኛ ግን እዚህ ጋር ዋጋ አውጥተን የምናገረው በማሽን ጥልፍ ነው። ይሄን ዋጋ ይሄንን ልብስ እናንተ በፈለጋችሁት ከወገብ በላዩ በ26 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ ይችኛዋን ልብስ ላሳያችሁ። ዛሬ ያው ወደ እናቶች ሞር መጥቻለሁ። ይችም ለፕሮግራም መሆን የምትችል ድምቅ ያለች ቆንጆ ልብስ ነች። መደቧ ግሪን ነው። ዋናው መደቧ ግሪን ሆኖ ከዳርና ከዳር ያሉት ፍሬሞች ደግሞ ወርቀ ዘብ የቀላቀለበት ግሪን ነው መደቡ የሆነው።
ከዛ እዚህ ጋር መሀል ላይ ስንመጣ ይሄ ልብስ ከዚህ በፊት በፒች ከለር ይታወቃል። ትንሽ ወደ ፒንክ በወሰደው በፒች ከለር ይታወቃል። አሁን ነው ከለር ቀይሮ የመጣው። እዚህ መሀል ላይ የምታዩቸው መስቀል የሰሩት ቢጫዎቹ ዳይመንዶች እዚህ ጋር እንደ ሴልቲክ ሆነው የገቡት ላይኖች በጣም ነው የሚያምረው። ፍሬም መዝጊያው በጣም ነው የሚያምረው እና በዛኛውም ከለር በፒንኩም ከለር በጣም ተወዶ የተሰራ ልብስ ነው። አሁን ደግሞ ከለር ቀይሮ ነው የመጣው። እንግዲህ በጣም በሚያምር መልኩ ነው የመጣው። ነጠላውም እንደምታዩት ጥበቡ ቆንጆ ሆኖ የወጣለት በጣም ነው የሚያምረው። ጥበቡ ስፋቱም ነጠላ ስፋት ለሚወድ ሰው ሰፊ ሆኖ ነው የወጣለት። ፕላስ የነጠላው ቁመት ደግሞ ምቹ የሆነ ለማጣፊያ የማያጥር ደስ የሚል አይነት ስፋት ነው ያለው። ይህንን ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩን ጨርሰንላችሁ በ22 ሺህ ብር ብቻ እንሰራላችኋለን። በቀጣይ እችኛዋን ልብስ እናገኛለን። እችኛዋም ልብስ እንግዲህ እንደምታዩት ቆንጆ ልብስ ነች። ይቺ ልብስ በሁለት አይነት ነገር ነው የምትሰራው። አንደኛው በዚህኛው ሙሉ ዙሪያው ሙሉ ሆኖ መሰራት የሚችል ልብስ ነው። ዙሪያው ሙሉ ልብስ ይሆናል። ሁለተኛ ደግሞ በወራጅ መሆን ይችላል። በወራጅ ለሚፈልግ በወራጅ ይሆናል። በወራጅ ለማይፈልግ ደግሞ ሙሉ ዙሪያው ራሱን ሆኖ መሰራት ይችላል እና ዲቴይሉን ሳሳያችሁ በጣም ነው የሚያምረው። መደቡ ወርቀ ዘብ የቀላቀለ ሻምፓኝ የቀላቀለ ዳርክ ግሪን አይነት ነገር ነው ያለው መደቡ። ከዛ እዚህ ጋር ደግሞ መሀል ላይ ደስ የሚሉ ጀስት 4 ማዕዘን ሆነው ጀስት ፓተርን ያላቸው ደስ የሚሉ አይነት ዲዛይኖች አሉበት መሀል ላይ። እዚህ ጋር እንደ ፍሬም እንደ መዝጊያ የገባውም ያምራል። እዚህ መሀል ላይ የገባችውን ዲዛይን በጣም ነው የምታምረው። መደቡ ሻምፓኝ ሆኖ እንግዲህ ዳርክ ግሪን እና ሻምፓኝ ናቸው መደቡ የሆነው። ከላይ ደግሞ እዚህ ጋር እኛ 17 7 74 91 ምናምን የምንላቸው ቁጥሮች ገብተውበታል። በጣም ነው የሚያምሩት። ከዛ በላይ ደግሞ እዚህ ጋር እንደ ኢንድ ወደ ላይ ወደ ጉልበት እንደ ኢንድ የመጣው ዲዛይን ደግሞ በጣም ነው የሚያምረው። ዩኒክ ነው። ልቅም ነው። በልቅም ነው የተሰራው ይሄ ፓርት እና በጣም ያምራል። ይሄንንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላይውን በፈለጋችሁት ዲዛይን በ22 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ እነዚህ ልብሶች እናገኛለን። እንግዲህ በሁለት ከለር ነው ይዤላችሁ የመጣሁት። ነጠላውን እንደዚህ አድርጌ ላሳያችሁና ሁለት ከለር ነው ያለው ይሄ ልብስ። ልዩነቱን ለማስረዳት ያህል ይሄኛው ልብስ እዚህ ጋር የምናየው መደቡ ፒች ይሆንና ላይት ፒች ይሆንና እኛ 2 ቁጥር የምንለው ፒች ይሆንና ከዛ ግን መሀል ዲቴይሉ ላይ ስንገባ እዚህ ጋር የምታዩት ሜቢ ድሮ የእጅ ስራ ሲሰራ ሰው ማለት የሚያስታውስ ሰው ካለ አሮ ነው እናቴ ስትሰራ አስታውሳለሁ። ፀሐይ ግባት ነው ምናምን የሚባል አይነት የዳንቴል ስራ ነበር እና ከዛ ጋር ትንሽ የሚመሳሰል አይነት ሉክ አለው። ሉኩ በጣም ነው የሚያምረው። ፕላስ እዚህ ጋር ያሉት ዲዛይኖች እንደ መስቀል የገቡት ዲዛይኖች በጣም ነው ደስ የሚሉት። ማለት ምንም አይወጣለትም። በቃ እንትናቸውን ዳይሜንሽናቸውን ጠብቀው ቁጭ ቁጭ ነው ያሉት ዲዛይኖቹ። ያምራል በጣም ዝም ያለ ነገር ላይ ፍክት ያለ ነገር ነው የገባውና በጣም ያምራል። ከዛ ደግሞ በዚህኛው ከለር ስናይ ደግሞ ልዩነቱ ምንድን ነው? ይሄኛው መደቡ ላይ እኛ 2 ቁጥር የምንለው ፒቹ ላይ ወርቀ ዘብ ገብቷል። ዲፈረንሱን ማየት ከቻላችሁ ይሄኛው ዲፕ ሆኗል፣ ይሄኛው ላይት ሆኗል እና ልዩነት ያመጣው ግን የወርቀ ዘብ መግባት ብቻ ነው እና የአንድ ከለር ጭማሪ የአንድ ከለር መቀነስ ብዙ አይነት ኢፌክት ነው የሚያመጣው እና እዚህም ጋር እንደምታዩት እንግዲህ ውስጣቸው ዲቴይላቸው አንድ አይነት ነው፣ ምንም አይለያዩም። መደቡ ነው የሚለያየው። መደቡ ይሄኛው ወርቀ ዘብ አለው፣ ይሄኛው ሳባ ብቻ ነው ወርቀ ዘብ የለውም እና በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። ድምቅ የሚያደርግ አይነት ልብስ ነው። ይሄንን ልብስ እንግዲህ ቀና አድርጌ ላሳያችሁ። ድምቅ የሚያደርግ አይነት ቆንጆ ልብስ ነው። በጣም ያምራል። ውስጥ ዲቴይሎቹም ጀስት መግባት ባለባቸው መልኩ የገቡ አይነት ልብሶች ናቸው። ይሄኛውም እንደዚሁ ማለት ነው። በጣም የሚያምር ልብስ ነው። ነጠላውም ደግሞ ለማጣፊያ የማያጥር ቆንጆ ነጠላ ነው ያለው። ነጠላው ላይ የገባችውም አንዷ ክንፍ እዚህ ጋር የምናያት ክንፍ ነች የገባችለት። እዚህ ዳር ላይ የምናያት ክንፍ ነች የገባችለት እና ታምራለች። ጽድት ብላ የተሰራች አይነት ስራ ነች። እቺ ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩን በ20 ሺህ ብር ብቻ ቆንጆ አድርገን እናንተ በመረጣችሁት ዲዛይን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ።
በቀጣይ ደግሞ እዚህ ጋር ይሄኛውን ልብስ እናገኛለን። ይሄንን ልብስ ላስት ዊክ ያሳይቻችሁ ነበረ። ላስት ዊክ ያየነው ልብስ ነው። የእሱን ቀጣይ ከለር ሁለተኛ ከለር ስላገኘውለት እሱን ላሳያችሁ ስለፈለኩኝ ነው አንድ ላይ ይዤላችሁ የመጣሁት። ሁለት ከለር ያለው ልብስ ነው። ሁለቱም ምንም አይወጣለት ልብስ ነው። በጣም ነው የሚያምረው። ትንሽ እንደውም ኦልድ የሆነ አይነት ዲዛይን አለው እና ውስጥ ላይ ይሄኛው ዚግዛጉ ፓርት ውስጥ ላይ ያለው ዳይመንድ አቀማመጥ ዲቴይሉ ምናምን ወደ ድሮ ፊሊንግ ይወስደናል። በጣም ነው የሚያምረው ልብሱ። ይሄኛው በጣም ላይት ሆኖ ነው የመጣው። ድጋሚ ከለሩ ላይት ሆኖ ነው የመጣው ውስጡ። ይሄኛው ትንሽ ዳርክ ነው። ሁለቱም በጣም ነው የሚያምሩት። በጣም ነው የሚያዘንጡት። በጣም ነው የሚያምሩት። ትንሽ ፍክት ያለ ነገር ለሚፈልግ ሰው ይሄኛው መጠቀም ይችላል። ፕላስ ደግሞ ዝም ያለ ነገር ለሚፈልግ ሰው እችን ዳርኳን መጠቀም ይችላል እና ለማታ ፕሮግራም ቀለል ብሎ ሻይን ስለሚያደርግ ቆንጆ ሆኖ ሊታይ የሚችል ልብስ ነው እና በጣም ነው የሚያምረው። ነጠላዎቹም እንግዲህ እንደምታዩቸው ከዳይመንዶቹ ላይ አንዷን ዳይመንድ ነው ይዘው የወጡት። በጣም ያምራሉ። ቆንጆ ነጠላ ነው። ለማጣፊያ የማያጥር ረዥም ቆንጆ ነጠላ ያለው ልብስ ነው። ይህም ልብስ እንግዲህ ዋጋውን በጣም ተመጣጣኝ ነው። እናንተ ከወገብ በላይውን በፈለጋችሁት ዲዛይን አዛችሁ በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልብስ ስንሄድ ደግሞ እችኛዋን ልብስ እናገኛለን። እቺ ልብስ እንደምታዩት እንግዲህ ሲምፕል ነች። መደቧ ሻምፓኝ ነው። ሻምፓኝ መደብ ነው ያላት። ከላይ ግን እዚህ ጋር ላይክ ይሄኛውን እንደ ፍሬም ነገር ወስደውታል። ይሄኛውን ደግሞ መሀል ላይ እንደ መሀል ዲዛይን ወስደውታል እና እዚህ ጋር ያሉት ዳይመንዶች መሀል ላይ ያለችው ይቺ ትንሽ የዲዛይን ፍላወር ነገር ትመስላለች ስትታይ። መሀል ላይ ዲፖ ፍላወር ነው። ወደ ዳር ሲወጣ ጀስት ላይክ እንደዛው አይነት ዲዛይን ነው ያላት እና በጣም ነው የምታምረው። ድምቅ ታደርጋለች። ሲምፕል ነች። ቀለል ብሎ ለመውጣትም ቀለል ብሎ ለመልበስም ትሆናለች። ሻምፓኛቸዋል ድምቅ ያለ ከለር ነው ያደምቃል ትንሽ እና ግን ያው ድምቅ ብሎ ቀለል ያለ አይነት አለባበስ ለመልበስ የምትሆን አይነት ልብስ ነች። ነጠሏም እንግዲህ እንደዚህ ቆንጆ ሆና ፍሬሟን ነው ይዛ የወጣችው። ታምራለች በጣም እንግዲህ እችንም ልብስ እነሱ ከወገብ በላዩን በፈለጉት ዲዛይን መርጠው ከወገብ በላዩን በፈለጉት ዲዛይን እኛ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ ይሄን ድምቅ ያለ ልብስ እናገኛለን። ነጠላውን እዚህ ጋር ላሳያችሁ። እንደምታዩት መደቡ እኛ 23 ወይም ደግሞ በልምድ ዶቃ እያልን የምንጠራው ክር ከጥቁር ጋር ተቀላቅሎ ነው መደብ የሆነው። በጣም ነው ሻይን የሚያደርገው። ለማታ ፕሮግራም በደንብ መታየት የሚያስችል አይነት ቀለል ያለ ልብስ ነው፣ ሻይን ስለሚያደርግ ማለት ነው። ከዛ ደግሞ እዚህ መሀል ላይ የገቡት ዲዛይኖች በጣም ነው የሚያምሩት። እንደ ፍሬም እንደ መዝጊያ ሆኖ የገቡትን ዲዛይኖች ደግሞ በወርቀ ዘብ ብቻ ነው የወጡት። ማነው ጎልደን ወርቀ ዘብ። እዚህ ጋር የገቡት ከለሮች ደግሞ መደቡ ዳርክ እንደመሆኑ ፍንትው ብለው ነገር ወጥተዋል፣ ይታያሉ፣ በደንብ ይታያሉ። እና ይሄ ተገጣጥሞ ራሱን ርቀቱን ጠብቆ ሲዞር የሚያምር አይነት ሉክ ይኖረዋል። እንደዚህ ሳሳያችሁ ሻይን ማረጉ ዶቃ መሆኑ ከጥቁር ጋር ቀላቅሎ ዶቃ መሆኑ ዶቃ ብቻውን ሆኖ ፍጥጥ አላለም። ከጥቁር ጋር መቀላቀሉ ትንሽ እንትን ብሎታል፣ ትንሽ ዝማስ ብሎታል። እና ግን ሻይን ማረጉ ደግሞ በጣም የሚያምር አይነት ልብስ ነው። ይህንንም ልብስ እናንተ ከወገብ በላዩን በፈለገችሁት ዲዛይን እንደዚህ ቆንጆ ለማጣፊያ ከማያጥር ነጠላ ጋር ቆንጆ አድርገን በ17 ሺህ ብር ብቻ እንሰራላችኋለን። ከወገብ በላዩ እናንተ በፈለጋችሁት ዲዛይን ማዘዝ ትችላላችሁ። በቀጣይ ደግሞ እቺን ልብስ እናገኛለን። እቺ ልብስ እንግዲህ ከዚህ በፊትም በተለያየ ከለር ተሰርታለች። ከዛ ውስጥ በጣም የተሰራው ልብስ ይሄኛው ልብስ ነው። ይሄኛው ልብስ በደንብ ተሰርቶበታልና አሁን ደግሞ ከለር ቀይሮ መደቡ እዚህ ጋር መደቡ 2 ቁጥር የምንለው ሻምፓኝ ቀይ ከምንለው ወርቀ ዘብ ጋር ነበር ተሰርቶ የመጣውና ዝም ያለ ነው። በጣም ነው የሚያምረው። ከላይ ዲዛይኑ 90 ቁጥር የምንለው እኛ ወደ ብራውን የሄደ አይነት ከለር ነው። ዝም ያለ በጣም ግን ቆንጆ ሉክ ያለው አይነት ከለር ሆኖ ነበር የመጣው። ከዛ ደግሞ ወደዚህኛው ስንገባ እችኛውም ደግሞ አሁን መደቧ
ይሄ ነው የማይባል ቅልቅል ነው፣ ሽርብ ነው ውስጡ ተወስውሶ ነገር ነው የመጣው። ጎልደን አለው ቤቢ ካሜራ ላይ ከታያችሁ አላቅም። ጎልደን አለው ምንድነው እኛ 130 የምንለው ውሃ ሰማያዊ ወርቀ ዘብ አለው። እኛ 15 የምንለው ፐርፕል ወርቀ ዘብ አለው እና ድምቅ ነው ያለው። ግሪን ሁላ አለው መታየቱን አሮ ነው ካሜራ ላይ ይግባ ይግባ አላቅም፣ ግን ድምቅ ብሎ ነው የመጣው። በጣም ነው የሚያምረው። መደቡ ወርቀዘብ መሆኑ የወርቀዘብ ሽርብ መሆኑ ከላይ የገባችዋን የፒቿን ወይም እኛ 2 ቁጥር የምንላትን ላይት ፒቿን ከለር በደንብ ድብን ብሎ እንዲወጣ አድርጎታል እና በጣም ይታያል። ድምቅ የሚያደርግ አይነት ልብስ ነው። ይሄኛውም ልብስ በጣም ነበር የሚያምረው። በጣም ብዙ እንትን የተባለ ልብስ ነው። ብዙ ሰው የወደደው አይነት ልብስ ነው። ይሄኛውን ልብስ ደግሞ አሁን በዚህኛውም ከለር ቆንጆ ሆኖ ነው የመጣው። በጣም ያምራል። ከለሩ በጣም ነው የሚያምረው። ስራው በጣም ነው የሚያምረው። ፕላስ ሙቭ ሲያደርግን በጣም ሻይን ያደርጋል እና ምንም አይፈልግም። በቃ ፈርጥም ከላይ ምንም የማይፈልግ ሰው ጀስት በራሱ ብቻ ድምቅ ማለት የሚችልበት አይነት ከለር ነው። በጣም ያምራል። ነጠላዋም እንደምታዩት ቆንጆ ሆና ነው የወጣችለት። በጣም ቆንጆ ሆና ነው የወጣችለት። ነጠላዋም ታምራለች። እንግዲህ ይህንን ልብስ እነሱ በፈለጉት ዲዛይን ከወገብ በላይም በፈለጋችሁት ዲዛይን በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ ወደ መጨረሻ ልብሳችን እችኛዋን ልብሳችንን እናገኛለን። ይህች ልብስ እንግዲህ እንደምታዩት ዝም ያለች ፒች እኛ 31 ከምንለው እርሳስ ከለር ጋር የተቀላቀለች ነች እና ፍሬሟም ቀለል ያለ መሀል ሴንተሯም ደግሞ ከለሯ ምንም የማይወጣላት ቆንጆ አይነት ከለር ነች። ሻይን ያደርጋሉ። ውስጡ መደቡ ወርቀ ዘብ አለው። በጣም ነው የምታምረው። የምታዘንጥ አይነት ልብስ ነች። እቺንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላይዋን በፈለጋችሁት ዲዛይን ሰርታችኋት። ነጠላዋ እንግዲህ እንደዚህ እንደምታዩት ቆንጆ የምታምር ነጠላ ነች። ከወገብ በላዩ እናንተ በፈለጋችሁት ዲዛይን በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህን ሽመናዎች ነው። ቅድም ስንገባ እንግዲህ እንዳያችሁት እዚህ ጋር የምታያቸው ልብሶች በሙሉ በእጅ ጥልፍ የተጠለፉ የሽመና የግሩፕ ልብሶች ናቸው እና የእጅ ጥልፍ ነው። የእጅ ጥልፍና የማሽን ጥልፍ ልዩነቱ ምንድነው? የእጅ ጥልፍ ሲሆን በእጅ ነው የሚጠለፉት። ጀስት ከሽመናው ጋር ማች በሚያደርግ መልኩ ዲዛይን ወጥቶላቸው በእጅ ይጠለፋሉ። የማሽን ጥልፍ ሲሆን ደግሞ በማሽን ነው የሚጠለፈው እና ላይክ የማሽን ጥልፍ በዚሁ አጋጣሚ ላሳያችሁ። የማሽን ጥልፍ ደግሞ ላይክ እንደዚህ መሰራት ይችላል እና ያምራል። ግን ምንድነው የማሽን ጥልፍ ብዙ ጊዜ ሰው ይረብሻል፣ ይከብዳል፣ ኦር ደግሞ ውስጡ ድርቅ ስለሚል አይመችም አይነት ነገር ይላል እና ግን ያው ያጠላለፉ ጉዳይ ነው። ኳሊቲውን ጠብቆ በደንብ መሰራት ከቻለ የእጅ ጥልፍም ጋር ያው ይነጻጸራል ባንልም በሆነ መልኩ ይመጣጠናል እና የእጅ ጥልፍ ግን በእጅ እንደመሰራቱ ትንሽ የዋጋ ዲፈረንስም ይኖረዋል ከማሽን ጥልፍ ጋር ማለት ነው እና ማሽን ጥልፍም ቆንጆ ሆኖ ከተሰራ ቆንጆ ሆኖ መምጣት የሚችል ልብስ ነው። እንግዲህ ሁለቱን ለማብራራት ያህል ነው የተጠቀምኩት። እንዲህ በግሩፕ ማሰራትም ለምትፈልጉ በሲንግልም እናንተ በፈለጋችሁት መልኩ ማሰራት ለምትፈልጉ እንግዲህ በራችን ክፍት ነው፣ እዘዙን። ለዛሬ እንግዲህ ይዤላችሁ የመጣሁት እነዚህን ነበረ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ በአካል መታችሁ ልታገኙ ለምትፈልጉ አድራሻችን 22 ከጎላጎል ወደ ቦሌ ስትመጡ ወርቆ ህንፃ ፊት ለፊት ወይም ደግሞ አበጋዝ ሆቴል ጎን ሚዮቤ ሞል አለ፣ ሁለተኛ ላይ ያገኙናል። ካልሆነም ደግሞ በስልክ ቁጥራችን 0913275805 ላይ ብትደውሉልኝ፣ ዋትሳፕ ላይ፣ ቴሌግራም ላይ፣ ቫይበር ላይ ብታወሩኝ መልሳለሁ። በጣም አመሰግናለሁ። ሳምንት እንግዲህ ደግሞ ሌላ ነገር ምን እንደሚሆን አላውቅም፣ ብቻ ይዤላችሁ እመጣለሁ። አመሰግናለሁ። ሰላም ሁኑ።